እስቲ እግዚአብሔር ምን ተናግሮ ምን እንዳደረገ ስምን ከየት እንደመጣ ከየት ሀገር እንደመጣ እግዚአብሔር ምን እንዳደረገ አይ ቲንክ ይሄ ሰው ሁለተኛ ጊዜ ምስክርነት ነው መሰለኝ። ሁለተኛ ጊዜ ምስክርነት ነው። እስቲ ለሱ ስጠውስ ስምን ከየት እንደመጣ እግዚአብሔር እንዳደረገ እሺ እግዚአብሔር ስሙ የተባረከ ይሁን። ስሜ ቶሎሳ ዱጋሳ ይባላል። ከመጣው ከዚህ ሰፈራ ነው። እግዚአብሔር እጅግ ነገር ነው ያደረገልኝ። እግዚአብሔር ስሙ ይባረክ። እኔ መጀመሪያ እዚህ ቸርች የመጣው 2015 ነው። ወደ ሶስተኛ ወርት ነው እና ጸሎት ያረጋችሁ በዚህ ያለፍን ብራዘር ጋር በዚህ ያለፍን ድምጽ ሰምተን ወደዚህ ገባን። ከዛ ማታ ነው አርብ ይመስለኛል። ከዛ እዚህ ገብተን ጸሎት ያረግንና የመጀመሪያ ቀን ነው እዚህ የገባን። እስከ መጨረሻ ቁጭ ብለን ጸሎት አርግተን የእግዚአብሔር መጨረሻ ላይ የእግዚአብሔር ሰው ለ10 ሰው ጸሎት ማድረግ ፈልጋለሁ ስለዚህ ወደዚህ ውጡና አናውንቲንግ ትወስዳላችሁ አለ። እዛ ቀን እውነት ለመኖር አናውንቲንግ ዘይት ለመግዛት ሳይሆን አንድ ብር ከኪሴ ራሱ ከአካውንቴ ላይም የለም ነበር። ዝም ብዬ የእግዚአብሔር ሰው እንዲህ ሲል 10 ሰው ሲል በቃ ውስጤ ውጣ አለኝ። ግን ብርም የለኝ። ዝም ብዬ ወጣሁ 10 ሰዎች ጋር ዝም ብዬ ወጥቼ እዚህ ጋር አናውንቲንግ ኦል ሲሰጡ ያን እዚህ አገልጋዮች ናቸው። ዝም ብዬ በጆሮ ይዤ በቃ ነገ ይዤ እመጣለሁ ስጠኝ አናውንቲንግ አልኩ። ዝም ብዬ የለኝም። ዝም ብዬ በኮንፊደንስ ወጥቼ ነው። ከዛ ብራዘርም ወጥቶ ነበር የዛን ቀን እሱ ከኋላ ሆኖ ብር ሰጠኝና አናውንቲንግ ይዤ ገባሁ። ከዛ በቃ ሁሉም ነገር የዛሬ ማውጣት የነገ ማውጣት አይደለም ብዬ ቤት ገብቼ ጸሎት አድርጌና እንዳለ ደፍተሬ ላይ ቀባው። ቡኬ ላይ ሁሉም ያለኝ ደፍተር ላይ ቀባው። ከዚህ ጸሎት አድርጌ ሲገባ እዚህ የመጣው በሳምንቱ የሆነች ስራ ሰርቼ 10,000 ብር አገኘው። ከዚህ ዝም ብዬ ዜሮ ቆይ ባዶ መተ ተጸልዮልኝ ልክ ቃል እንደወጣልኝ በሳምንቱ የሆነ ስራ ሰርቼ 10,000 ብር አገኘው። 10,000 ባገኘ አረ ጉባኤ ለጌታ ክብር ከዚህ በላይ። ከዛ ጌታው ተባረክ ብዬ ከ10,000 ውስጥ 10 አመጣውና አሁንም ጸሎት አድርጌ ገባው። አሁንም በሳምንት የሆነ ስራ እየመጣልኝ ሆነና በሳምንት አሁን 10,000 ብር ሰራው። ሌላም አረ ጉባኤ ለጌታ ክብር ከዚህ በላይ። ከዛ በቃ እያለ ስራ ራሱ የመጣልኝ በቃ ከራሴም መተረፍ ጀመርኩና እና እዚህ የመጣሁበት ቀን እኔ በቃ ሌላ ፕሮሰስ ጀምራሉ ብዬ በጭራሽ አስቤም አላውቅም። ከዛ የእግዚአብሔር ሰው እዚህ ጋር ብር ማግኘት ስለጀመርኩ የውጭ በር ይከፈትላችሁ ብለህ ጸሎት ስታደርጉ በቃ ይሄ ቃል ለኔ ነው ብዬ ዝም ብዬ ፓስፖርት እጄ ኦንላይን አረኩና የቀኑ ራሱ ሳላስብ የፓስፖርት ቀኔ ደረሰና እጄ ኦንላይን አሻራ ሰጥቼ በ15 ቀኑ እጄ ፓስፖርት ወሰድኩና ጌታ ሆይ እኔ በበኩሌ አዘጋጅቻለሁ በአንተ በኩል ይቀራል አንተ ደግሞ አዘጋጅ ብዬ ፓስፖርቱን ብቻ ይዤ ወጥቼ ወደዚህ በቃ ነብይ ተስፉ እዚህ ጋር ጸሎት ሲያረጉ ፓስፖርት ለሱ ዝም ብዬ ሰጣውና እሱ ጸሎት ሲያረጋ የሆነ ልጅኛ ጋር እዚህ ጋር ሰፈራ እየኖረ የነበረ ውጭ ሀገር ሄዷል። አትርቱ ወደ 8 ወር ጠፍቷል። የኛም ደውሎ አቅም ከዛ ደውሎልህ ፓስፖርት አለካ ነኝ አዎ አለኝ ፓስፖርት ስለ በቃ አንተ ለምንድን ነው በቃ ግማሽ ብር ፈልግና ግማሽን እከፍልልሃለሁ አለ። እሺ አረ ጉባኤ ለጌታ ክብር ከዚህ በላይ። ቆይ ለማ በር ይከፈት አታዘጋጁ ግን በኢየሱስም ይዘጋጅላችኋል። ከማታውቁና ካልጠበቃችሁ ስፍራ ምንጫቸው ይፈልቃል። አንድ ሰው ብድግ ብሎ አሜን ሲል ይሆንለት ባክ። አሜን። ድንገታዊ በረከት በኢየሱስም ወደ ቤታችሁ ጠራዋችሁ። በአንድ ቤት ላይ የሆነ ትልቅ ስኬት አለ ለማለት ነው ባካችሁ። ማሃዲካ ፕራዲያስ በዚህ በ7 ቀን ውስጥ እዚህ ያላችሁም ይሄን ሚዲያ ለሚከተል ሁሉ በጌታ በኢየሱስም እንግዳ የሆነ ነገር የተከለከላችሁ ነገር እጃችሁ ላይ ገባ። ለአንዳንዱ የዩሮፕ በር በኢየሱስም ይከፈታል። የአሜሪካ በር በኢየሱስም ይከፈታል። በኢትዮጵያ ላይ የቢዝነስ በር ይከፈታል። ያጣችሁ ነገር እጃችሁ ላይ ገባ በኢየሱስም። አጨብጭቡና ውሰዱ በኢየሱስም። እሺ ከዛ ልጁ ደውሎልኝ በቃ እሺ ብዬ ፓስፖርት የደላላ ስልክ ምናምን ሰጠኝና የመጀመሪያ ብር አንተ ክፈል አለኝ። እሺ ብዬ ብር መጀመሪያ ከፍዬ ፓስፖርት ኦንላይን አድርጌ እስካን አድርጌ ሲላክ ልጁ ስልኩ ዘጋና በዛው ሰጣለ። ፓስፖርት ልኬ በቃ ቪዛ እየመጣልኝ ስልክ ዘጋ። ስልክ ማይዘጋ ያስጀመረኝ እግዚአብሔር አለ ፈጣሪ እንኳን አስጀመርከኝ እንጂ ማርጨርስኝ አንድ ኢየሱስ አለ ብዬ እሱ ስልኩ ሲዘጋ ለፋዘር ደውዬ በቃ እንዲህ ነገር እየጀመርኩ ነው በቃ ያኛው ልጅ በዛ ጠፍቷል ስለሆነ የቀረው ብር በቃ ልጁ ይጥፋ አንተ ትከፍላለህ ብዬ ለነሱ ደወልኩና እነ ፋዘርና ማዘር ተመካከሩና ያወጣውን ብር ሙሉ አርጉና ሰጡኝ። ከዛ ሙሉ ብር ከፈልኩና
በሳምንቱ በቃ ምንም ነገር ሳይሆን በቃ ደላላ ደውሎ ተዘጋጅ ሁሉም ነገር አልቆላል ብሎኝ አሁን ሁሉም ነገር አልቆልኝ ሮብ በ4 ሰዓት ነው ሁሉም ነገር ሶስት አረ ጉባኤ ለጌታ ክብር ከዚህ በላይ ለሰው ማጨል እግዚአብሔር አጨብጭቡ ለጌታ ክብር ከዚህ በላይ ሃሌሉያ አንድ ሰው ይችላል ይበል እስቲ ድገሙና ይችላል በሉ እስቲ እኔ ምን ደስ ብሏል በጣም አረ በጣም ደስ ብሎኛል ደስ ብሏል አዎ አሁን የት ነው አሁን ጨርሳል ሮብ በ4 ሰዓት ነው የምበረው ይሳካላል ሌላ ምስክር ማለት እሺ እና እዚህ ስንመጣ በቃ አናውንቲንግ ዝም ብለ በቃ አንተ ጸሎት ያረክ አናውንቲንግ ሁሌ በቃ ወደዚህ ወጥቼ መወስድ ደስ ይለኛል እና ወስጄ የሆነ እዚህ ውስጥ አለ ብራዘርም ክፍለ ሀገር ነው ሞተር ነው የሚሰራ ከዛ እሱም እዚህ ጸሎት ያቺ ሞተር ሊሸጥ ይፈልጋል ብዙ ጊዜ ሰው አስጠይቋል ሰው ይመጣል እንጂ የሚገዛ ሰው የለም ከዛ ብዙም አልቆየምና ለማዘር ጠዋት ነገር እኔ ነብይ በህልሜ መጣና ይሄ ሞተር በቅርብ ሰዓት ትሸጣለህ አለኝ አለ ለቅርብ ጊዜ ይሄ ሞተር ትሸጣለህ ብሎ እናቴ ነግራል ጠዋት በቃ እግዚአብሔር እሱ ላይ ሆኖ ሲላ ብዙ ነገር አይተናል ብላ አሜን ብላ ተቀበል ከዚህ ይዞ የገባ አናውንቲንግ ሞተሩ ላይ ዝም ብሎ ቀባና ትንሽ ቆይቶ ስልክ ተደወለለት ለሱ ተደወለ ከዛ ሞተር ትሸጣለህ አሁን ሞተርን ይዘና ብሎ ያ ገዢው ሞተሩን ሳይ ዝም ብሎ ተገባብቶ ብር ትራንስፈር በኋላ ከትራንስፈር ካረገ በኋላ ሞተሩ ወሰደ አረ ጉባኤ ከዚህ በላይ ለጌታ ክብር እና እሱም ምስክርነትና ሁለተኛ ምስክርነት ደግሞ ብዙ ተነግሮ ማቅም ግን ራጭራጭራ አረጋልና እና የሆነ የዛሬ 2 ሳምንት ነው እንዴ ነው የሆነ ልጅ እዚህ ቆመ እኔ አልመጣም ሲስተሮች መጡና የሆነ ስልኬ ተበላሸ ሁሌ ቦታ ወስዶ ምናምን የሆነ እያመሰከረ ነበር እኛ ቤት የሆነ ስልክ እምቢ ብሏል እኔ ስልክ እምቢ አለ እምቢ ብሏል በቃ ያልወሰን ቦታ የለም በቃ የተቃጠለ 6000 ብር ወይ 5000 ብር ትከፍላለህ ቦርዱ ነው የተቃጠለ ሲጀመር ይሄ ስልክ አታስተካክል ሌላ ብገዛ ይሻላል አለ ሪፈር ማይሆን ሪፈር አረጋና ሲስተር አሁንም እዚህ ያለች እዛን ጋር መጣ ይሄው ልጅ የሆነ እንዲህ ብሎ እየመሰከረ ነበር ዛሬ ይሄን በቃ እዚህ ላይ ይቀባሉ ይሄ ስልክ ይሰራልና በቃ አንድ ላይ እንመሰክራለን አለች አረ ጉባኤ እሺ ከዛ ወደ ከዚህ ገብታ ወደ 9 ሰዓት ምናምን ነው ስልኩን የገባች ቻርጅ ላይ ሲታረግ ስልኩ ተነሳ የዚህ ቤት አኖይንቲንግ ለኢቃም ይሆናል ለሶም ይሆናል ለሶም ማጨል እግዚአብሔር ስንት ሺህ ብር ነበር ባለሙያ የጠየቀው እሱኛው ስልክ 6000 ወይም 9000 አሉ አሁንም ድጋሜ የብራዘር አሁንም እሱም እዚህ ያለ የሱም ከክፍለ ሀገር ኖርማል ስልክ ነው ይዘው ወጣና ጸጣል እዚህ ደርሶ ጸጥ ያለ ከዛ በቃ እዛም ወደ 4-5 ሞባይል ቤት ወሰንና ይሄ በቃ እምብብሎ አለ ወይም ማሚንዛ ሳሪስ ወዱና እዛ ፋብሪካ አደሱ በ6000 ብር ይሰራል አለ ያኛው አይ እኛ እዛ ነው ዝም የኛ በቃ ፋብሪካው ቤት አለ ብለን ስድስት የተባለ ስልክ እሱም ዘይት ስንቀባ በቃ ሶስት ቦታ አራት ቦታ ወርጀና እምቢ ብሏል በቃ ዘይቱ ስንቀባ መጀመሪያ ራሱ ዘይቱ ራስቴ ነው እንጂ የትም ቦታ አንወስድም ነበር እነሱ እንዲህ ካሉ በኋላ በቃ ቤት እንቀባለን ዘይቱን ስልኩን ብለን ስልኩን ተቀባ እሱም ሁለት ስልክ ተሰራ ለሶማቸ ለእግዚአብሔር የስልክ ባለሙያዎች ካላችሁ እንግዲህ ምንም ላደርግ አልችልም የኔን አናውንቲንግ ይዛችሁ ሂዱና በሚለው ታደርጋላችሁ አሜን አሜን ደስ ብሎ ነው ደስ ብሏል በቃ ብራዘርም በቃ እሱም አንድ ላይ መጥተን ጸሎት ነው ያደረግን ፓስፖርት አንድ ላይ ኦንላይን ያደረግን ለሱም ባለፈው አንተ ጸሎት አድርግታል እሱም ቪዛ አትሊስት 2 ሳምንት አይቆዩም አሉ እሱም እዚህ ነው እሱም በቃ በዚህ 3 ወር ውስጥ እሱም ይሄዳል ኢሳ ዳፊ መንገድ ይሳካል እጆች ይከፈቱ ሂድ አንተም ኦሆል ለሶማቸ ለእግዚአብሔር አንተ የምታወራው ነገር አለ በለስ በኦሮምኛ በል አንተ እንደው አየኔ አማርኛና ያንተ አማርኛ አንድ ስለሆነ አንተ ኦሮምኛ በለስ አኒ ዋንተን ጀቹ በርባዱ ዋንቲ ዶ ከነቲ ተው ዋን ሰልባሚቲ አከ ሰልባቲ ሲላል ከደናኒ ዶ ከነ ጅሩስ ዲበኒ ዶ ከነ ጅሩስ ዋን ሰልባሚቲ ዋንቴፍ አከላዮ ትላሉ ነመ ዋቀዮ ከነሱ ዋቀዮ ኑፋ ኤቢሱ ጀቻ
ani waan sirriitti yoo qabanneetti fayyadamne baay'ee gaariidha isiniin jechuun barbaada ብዙ በኦሮምኛ ብናገር የሚሰሙኝ አይመስልም እሺ በልሽ እና ማለት የሚፈልገው ይሄን ጠቅላላውን ያመጣ እግዚአብሔር ነው እና የእግዚአብሔርን ሰው በጣም ጸሎት ብናርግለት አሪፍ ነው ምንብሎ እኛ የመጣ ነው ከወለጋ ነን ወለጋ ክፍለ ሀገር ነኝ አጋጣሚ ልጆቼ ከዚህ ስራ ስላገኙ እንዳጋጣሚ እነሱ ጋር ይመጣሉ እዚህ ሲመጣ ግን እዚህ ሳልደርስ ከገባው ቅርቅር ይለኛል እንዳውም ደጄ ትናንት በቀደም ራሱ መጥቼ ደጄን እዚህ ደጅ ቁሜ ነው የተመለስኩት ለምን ብዙ ነገር ያየሁት እዚህ ቦታ ነው ብዙ ነገር ያየሁት የተሳካልኝ እዚህ ቦታ ነው እንዳጋጣሚ ከዚህም በፊትም መስክር ያለው እቺ ልጅም እንዴት ጸሎት ቃል ወጥቶላት እንዴት እንደተወለደች በቀደም ተናግር ያለው ከዚህም በፊት ቢበዛ አንድ ወር ባልሳሳት አንድ ወር ካልቆየውም እዚህ መጥቼ መዘከርኩት የመጨረሻ ምስክሬ አሁን የመጨረሻ አይደለም አሁንም እንመጣለን በድጋሚ ይደረግልናል እንመስክራለን እግዚአብሔርም አድርጎልን እኛ መመሰከር አያቅተንም ለምን ጠቅላላ ልጆችን አምጥቼ እዚህ ጸልዮልን ይሄዳላሉ አጋጣሚ ልክ እንደተባለው ቃል ወጥቶለት እሱና ሮብ ነው የሚበረው እሱም ቀጥሎ እየተሰራለት ነው ሌላውም እየተሰራለት ነው እግዚአብሔር ብዙውን ነገር ያደርግልናል አድርጎልንማል አሁንም ተናግሯል የዘይቱ ነገር አይወራም እሱ ነገር አይወራም ከባድ ነገር ነው እሱ ከባድ ነገር ስለሆነ ስላዳመጣችሁን እግዚአብሔር ያከብራችሁና እኔ ማለት የምፈልገው ይሄን ሰውዬ በጣም ብትመርቁልን ነው ዘመን እየተባረከ ይሁን አጨብጭቡ ለጌታ ብክር ኮሜ ላሌ ሆጂ ኢየሱስ ላሌ ኮሜ ላሌ ሆጂ ኢየሱስ ላሌ አካሲ ገራባሱ ሆጂ ኢየሱስ ላሌ አካሲ ለፋባሱ ሆጂ ኢየሱስ ላሌ ኮሜ ላሌ ሆጂ ኢየሱስ ላሌ ሃሌሉያ ነገሮቻችሁ ይሳካ አሜን ደጆች አውቆ ይከፈቱ አሜን እስራት ሁሉ ይበጠስ አሜን እማ ከዚህ በኋላ ሁሉ ሰላም ሆኗል በኢየሱስ ስም ባረኳችሁ በኢየሱስ ስም ባረኳችሁ የምትለው ነገር አለ ሰው የምትለው ነገር አለ እኔም ነገር እነሱም ተናግሯል በቃ እያጨበጨባችሁ ሸኛችሁ ሌላ ሰዓት ስለሌለ ምስክርነት ሌላ ማገልገል ፈልጋለሁ ለሰው ማይችል እግዚአብሔር እዚህ ከፍ አድርገን እንጸልያለን ማን ነው ዛሬ